በኪንዶ ዲዳይ ወረዳ የሚገኙ የቀደምት ነገስታት መናገሻ ስፍራዎችና በርካታ የቱሪስት መስህቦችን በማበልጸግ አካባቢውን የጎብኚዎች አይን ማረፊያ ለማድረግ እየተሰራ መሆኑን የወረዳው አስተዳደር ገለጸ። የሻትንታሞና ወሻቄ ተራሮች የንጉስ ጎቤ መናገሻ ስፍራና ሌሎች ተፈጥሯዊና ሰው ሰራሽ ቅርሶች የቱሪዝም ገቢ ከማሳደግ ባለፈ ለበርካታ ዜጎች የሥራ ዕድል እንደሚፈጥሩ ነው የወረዳው አስተዳደር የገለጸው። በመሆኑም የሀገር ውስጥና የውጭ ጎብኚዎችም አካባቢውን እንዲጎበኙ የማስተዋወቅ ስራ እንዲጠናከርም ጥሪ ቀርቧል። ከወረዳው መንግስት ኮሙኒኬሽን ጽሕፈት ቤት ለደረሰን ዘገባ ሂሩት የምሩ። የተፈጥሮ ጸጋ የለገሳት የኪንዶ ዲዳይ ወረዳ አስተዳደር በዙሪያዋ የጋሞ ዞን ቁጫና ዳውሮ ዞን ያዋስኗታል። የሻተንታሞና የወሸቆ ተራራ መገኛ የነገስታት መናገሻ እንደሆነች ይነገርላታል። ይህን የተፈጥሮ ጸጋዋን ለመጎብኘት ሄዱ ጎብኚዎች ባዩት ነገር መደሰታቸውን የተናገሩ ሲሆን ቅርሱን ለማስተዋወቅ እንደሚጥሩም ተናግረዋል። ሻተንታሞ ተራራ የሚባለው ለማየትና ለመጎብኘት ነው የመጣነን። መንገድ ላይ ደግሞ ያየን ነገር አንደኛ ከሰል ድንጋይ የሚባለው ነገር አይተናል። ሁለተኛ ደግሞ ኪንዶ ዲዳይ የሚባለው ተራራ አይተናል እና ከዛ ስንቀጥል ደግሞ ወደ ተራራ ላይ ወጥተናል። ሻተንታሞ የሚባለው ተራራ አይተናል። የወላይታ ህዝብ ከ50 ነገስታት በላይ አለ ይባላል እና ግን ታሪኩን በደንብ የምናውቅ አይደለንም። ስለዚህ ወርደን እንጠይቅ፣ ከሚያውቁ ሰዎች ከአባቶች ስር ሆነን እንጠይቅ፣ እንስማ እና ታሪካችንን እንወቅ፣ እንምጣ። በጣም የሚገራርም ነገር አለን። አርቀን አልፈን ከምናይ ውስጥ ያለውን ነገር ብናይና ብናለማ በጣም የሚገርም ነገር ያለን ሰዎች ነን። እዚህ ጋር አለፍ ብንል ደግሞ ዲዳይ ተራራ አለ። በከፍታም ቢሆን አልቲቲዩድም ቢሆን በስፋትም በርዝመትም እጅግ በጣም ታሪካዊ ስፍራ ነው። በኢትዮጵያ ውስጥ ካሉ ተራራዎች በግዝፈትም በስፋትም በርዝመትም ወደርና አቻ የሌለው ተራራ ነው። ግን አልተጎበኘም፣ አልወጣም። ብዙውን ጊዜ በርካታ ነጮች እየመጡብን ለኢትዮጵያ ኢኮኖሚካሊ ራሱ የሆነ ፋይዳ እንዳለው ይነገራል። ለካርበን ፕሮጀክት እንዲውል በርካታ ጊዜ ጥናት ይደረጋል፣ ግን አልተሰራበትም። አሁንም በዛም ዘርፍ ላይ መሰራት አለበት። ለዚህ የመጣንበት ዋነኛው ዓላማ ሶስት ነው። የመጀመሪያው ይሄ ተራራ ከወላይታ ታሪክ ጋር የሚገናኝ ነገር ስላለ ታሪካችንን ለማወቅ ነው። በዋናነት ደግሞ በወላይታ ውስጥ ከነበሩ ወደ 52 እና ከዛ በላይ ነገስታት መካከል ንጉስ ጎቤ የሚባል ንጉስ እዚህ ተራራ ላይ ነው ቤተመንግስቱን የመጀመሪያ ጊዜ የሰራው። ያንን ቤተመንግስት ለማየት ነው። በተጓዳኝ ደግሞ እዚህ ተራራ ላይ የተለያዩ መጎብኘት ያለባቸው ቦታዎች አሉ፣ ዋሻዎች አሉ። እንደገና ደግሞ ከዚሁ ከቤተመንግስቱ ስር የነበሩ አንዳንድ ታሪካዊ ይዘቶች አሉና እነዛን ለመጎብኘት ነው። እንደ መዝናኛ አማራጭም እንደዚህ ያሉ ተፈጥሯዊ ቦታዎችን መመልከት የሚያዝናና ነገር ስለሆነ እንደ መዝናኛ አማራጭን በመመልከትና በማሰብ ወረዳዋ በውስጧ የሚገኙ ታሪካዊ ቦታዎችና ታሪክን ከትውልድ ወደ ትውልድ እንዲተላለፍና ወጣቱ ቅርሶቹን እንዲጠብቅ የተለያዩ አማራጮችን በመጠቀም የማስተዋወቁን ስራዎች ተጠናክረው እንዲቀጥሉ የወረዳው አስተዳደር አስታውቋል። ነገስታት መጥቶ የነገሱበት ያረፉበት መናገሻቸው እንዲዘከር ለትውልድ እንዲተላለፍ ተብሎ በሬ ወይም ሳንጋ መጥቶ ይታረድ ነበርና ያኔ የነበሩ ንጉስ መጥቶ እዚህ ሻተንታሞ ተራራ ላይ በሬ አርዶ ከሚያስተዳድረው ህዝብ ጋር ተጫውቶ ተዝናንቶ የሄዱበት መንደር ነው የመጀመሪያው። ከዚህ የመጀመሪያው መናገሻ ነውና ከዚህ ሻተንታሞ እንደዚህ መናገሻ አድርጎ በዲዳይ ተራራ እዚህ ማዶ ሶስተኛው በልት ላይ የሚታየው ሶስተኛው ተራራ አለ በዲዳይ። እንደገና የእንደዚህ አይነት መናገሻ ላይ አርፎ ህዝብን ጠርቶ ግብዣ ጠርቶ ንግስናቸውን አስተዋውቆ የሄዱበት ስርዓት አለ። በዚህ መንገድ እንዲህ እየተደረገ ወደ መሃል ወላይታ እስከ ዳሞታ ድረስ የሄዱበት ስርዓት አለና ይህንን ትውልድ እያወቀ ለመሄድ የራሱን ታሪክ ለትውልድ ለማስተላለፍ እንዲህ አይነት ጉዞ የተሻለ ነውና ይሄ ሊለመድም ይገባል፣ ሊሰፋም ይገባል። እነዚህ አሁን ተራራዎችም ተመዝግቧል። ለምሳሌ ሻተንታሞ፣ ወሻቄ ተራራ፣ ዲዳይ ተራራ፣ ቦሳ ቦርቶ ላይ ወዴና ተራራ፣ አሩጃ ገሏ እነዛ ታሪኮች አሉ። የነዛ ታሪኮችን መዝግበን እንደገና ደግሞ ባህል የሆኑ ነገሮችን በቢሮ በባህልና ቱሪዝም ቢሮ ላይ ብዙ ነገሮች አሉና ከይቃ ጀምሮ ከጦር መሳሪያ ጀምሮ እንደገና ደግሞ እነዚህ መቀመጫዎችም ጭምር ድሮ አባቶቻችን የተጠቀሙትን አሁን ደግሞ በቢሮ ደረጃ ምስብ አድርገን ያስቀመጥናቸው ነገሮች በእነዚህ ሰፋ አድርገን ለመስራት ያቀደንበት ሁኔታ አለ። እናንተ ፈለግ የሚከተሉ ብዙ ወጣቶች ከኛ ወጥቶ ከናንተም ያው በፊት ወጥቶ አቅም ካገኙ ድርጅት ጋር ሆኖ ብዙ ታሪክ እንደሚያስመዘግቡ እነዛ ታሪኮችን ደግሞ እንደሚያስቀጥሉ ተስፋ አለኝ።
ታሪካዊ ስፍራዎች የቱሪዝምን ኢንዱስትሪ ለማሳደግ እንደ ሀገር የሚያበረክተው አስተዋጽኦ ላቅ ያለ ከመሆኑ ባሻገር ኢትዮጵያ ቀደምት የስልጣኔ ምንጭ መሆኗን የሚያመላክት እንደሆነም ተመላክቷል። በጣም ሰፊ ውስጥ ትልቅ አዳራሽ ግዙፍ የሆነ እንደውም በታሪክ ሲነገር በዛ የተሰረሰረ ዋሻ በቦሎሶ ቦምቤ ድረስ የሄደበት ሁኔታ አለና እንደዚህ አይነት ታሪካዊ የቱሪስት መስህቦች አሉና እነዚህ በመንግስት ድጋፍ ተደርጎ የቱሪስት ማዕከል ሆኖ ቢያገለግሉ ከፍተኛ ለአካባቢውም ገቢ ለሌላውም ሀገርን ለማስተዋወቅ ይጠቅማል። ለዚህ አካባቢ ከዚህ በፊትም የነበረ የረጅም ታሪክ ወላይታ እንዳለው የአስተዳደራዊ ስርዓት እንዳለው የሚያሳዩ ቀደምት አባቶች ቀድሞ የሰለጠኑ መሆናቸውን የሚያሳዩ በርካታ ታሪኮች ያሉበት አካባቢ ነው። ከዚህም ባለፈ ትላልቅ ፕሮጀክቶች ሀገራዊ የሆነ ፕሮጀክት ያለበት አካባቢ ነው። ወጣቱ ትውልድ በአካባቢው የሚገኘውን ታሪካዊና መስህብ ስፍራዎችን በማወቅ የመጠበቅና የማስተዋወቅ ስራ መስራት እንደሚጠበቅበትም ተገልጿል። የብሔሮች ብሔረሰቦችና ሕዝቦች ቀን በሀገሪቱ የሚገኙ የብዝሃ ባህልና ቋንቋን ከማስተዋወቅ ባለፈ ህብረ ብሔራዊ አንድነት የሚጠናከርበት መድረክ መሆኑን የኢፌዴሪ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ገለጸ። የዘንድሮ ለ20ኛ ጊዜ የሚከበረው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳና ከተማ ይከበራል። ለዝርዝሩ አለማየሁ አልቶ። ዘንድሮ ለ20ኛ ጊዜ የሚከበረው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳና ከተማ ይከበራል። ኢትዮጵያ የብዝሃ ቋንቋ፣ ባህል፣ ታሪክና እምነቶች መገኛ ሀገር ናት። ብዝሃ ማንነት፣ ባህል፣ ታሪክና እምነት ያሏቸው ብሔረሰቦች ተዋደውና ተቻችለው በፍቅር የሚኖሩባት የህብረ ብሔራዊነት ተምሳሌትም ናት። የኢፌዴሪ ህገ መንግስት ና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ኃይሌ ኢየሱስ ታየ ከኢዚያ ጋር ባደረጉት ቆይታም በየዓመቱ የሚከበረው የብሔር ብሔረሰቦች ቀን በአገሪቱ የሚገኙ ብሔር ብሔረሰቦችና ህዝቦች የአንድነታቸው ቃል ኪዳን ሰነድ ህገ መንግስት የጸደቀበት ቀን መሆኑን ተናግረዋል። ዕለቱም በአገሪቱ የሚገኙ ሁሉም ብሔሮች ብሔረሰቦችና ህዝቦች በአንድነት ባህላዊ እሴቶቻቸውን የሚያቀርቡበት የሚተዋወቁበትና ልምድ የሚለዋወጡበት ምቹ ዕድል መፍጠሩንም ተናግረዋል። ይህም እንደ ሀገር ያለው ብዝሃ ባህልና ቋንቋ ሀብት ከማስተዋወቅም ባለፈ ህብረ ብሔራዊ አንድነት የሚጠናከርበት መድረክ ነው ብለዋል። ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና አሰልጣኝ አቶ ተስፋዬ መገርሳ በበኩላቸው ህዳር 29 በሀገሪቱ የሚገኙ ብሔር ብሔረሰቦች ያሏቸውን አብሮነትና አንድነት እያጸኑና እያጠናከሩ የሚሄዱበት ዕለት መሆኑን ገልጸዋል። ይህም ሉዓላዊነቷንና የግዛት አንድነቷን የጠበቀች በቀጠናውም ሆነ በዓለም ደረጃ ጠንካራና ተጽዕኖ ፈጣሪ ሀገር ግንባታ ትልቅ አስተዋጽኦ የሚያበረክት ነው ብለዋል። ብሔረሰቦች ቀን እንዲከበር የተፈለገበት ዋናው ትልቁ ነገር እነዚህ ብሔረሰቦችና ህዝቦች በጋራ ሆነው ሀገር መገንባት የሚችሉት በጋራ ካልቆሙ ጠንካራ ሀገር ማምጣት አይቻልም። አንድነት መፍጠር አይቻልም። አብሮነትን ማምጣት አይቻልም። ስለዚህ አብሮነትን ለማምጣት አንድነትን ለማጠናከር ጠንካራ ሀገር ለመፍጠር ሁሉም የኔ የሚለው ሀገረ መንግስት ለመገንባት ይሄ ብሔረሰቦች በየጊዜው እየተገናኙ ካልቸራቸውን ሴሌብሬት ማድረግ አለባቸው። ከዛ በዘለለ ደግሞ አብሮነታችን የሚጠናከረው በዛ ውስጥ ነው፣ በአንድነት ውስጥ ነው። ኢትዮጵያ እንደምታወቀው የብዝሃ ምድር ናት፣ የብዝሃ ሀገር ናት። ብዝሃ ማንነት፣ ብዝሃ ሃይማኖት፣ ብዝሃ ቋንቋ፣ ብዝሃ ባህል ያለባት ሀገር ናት። ይህንን ብዝሃ ባህል፣ ብዝሃ ማንነት፣ ብዝሃ ቋንቋ ለዚህ ብዝሃነት እውቅና የሰጠ ህገ መንግስት ነው። ስለዚህ ብሔር ብሔረሰቦች እና ህዝቦች ይህንን እውቅና አንድ ሪኮግናይዝ የሚያደርጉበት፣ ሁለተኛ ሴሌብሬት የሚያደርጉበት፣ በዚህ ውስጥ ደግሞ የእርስ በርስ ትስስርን፣ አንድነትን፣ ወንድማማችነትን፣ አብሮነትን ያሉትን ልምድ በመከፋፈልና ሼር በመደራረግ የተፈጠሩ ችግሮችን ደግሞ በውይይት የሚፈቱበትና ወደፊት ጠንካራ ሀገር የሚመሰርቱበትን የሚወያዩበት ትክክለኛው ቀኑና ከትክክለኛው ወቅቱ ጋር ተገናኝቶ የሚከበር መሆኑን ሊሰመርበት ይገባል ማለት ነው።
ከለውጡ ወዲህ የበዓሉ አከባበር ሀገራዊ ፋይዳ ያላቸው አብሮነት፣ አንድነትና ህብረ ብሔራዊነትን የሚያጠናክሩ የጋራ ትርክቶች ላይ ትኩረት ማድረጉን ጠቅሰዋል። በታላቁ የኢትዮጵያ ህዳሴ ግድብ ግንባታና በሌሎችም ትላልቅ ሀገራዊ ፕሮጀክቶች ላይም ያለው የህዝብ ትብብርና ቅንጅት ኢትዮጵያውያን በሀገራዊ ጉዳይ ላይ አንድ የመሆናቸው ማሳያና መገለጫ ነው ብለዋል። አሁን የሚከበረው እንደ ቀደም እንዳለው አይደለም። ቀደም ባሉት ጊዜያት ያው ብዙ ጊዜ ከዚህ ከባህል ትርኢት ከማሳየቱ የራስን ጉዳይ ብቻ ከማሳየት የዘለለ ነገር አልነበረም። አሁን የጋራ ጉዳይም ጎልቶ እንዲወጣ ህብረቱ ጎልቶ እንዲወጣ የሚደረግበት ሁኔታ አለ። ኢቭን አሁን ይሄ ያስተምሮ ስራው ራሱ ድሮ ያስተምሮ ስራው እንደዚህ እስከዚህም ነው። ዝም ብሎ ያው ለስሙ አስተምሮ ስራ ነው እንጂ ዲቴል የሆነ ነገር መሰረታዊ የሆነ ነገር በፌደራል ስርዓት ላይ በዲሞክራሲ ላይ መሰረታዊ የሆነ ነገር በአብሮነት ላይ የህብራዊ ፌደራል ስርዓት የሚለውም እኮ አሁን ነው ጎልቶ የወጣው። ሁላችንም ኢትዮጵያ ውስጥ ነው ያለ ኢትዮጵያውያን በኢትዮጵያ ማዕቀፍ ውስጥ ያለ ብዝሃነት ነው የሚል እሳቤ ነው የሚያዘው። አሁን ትልቁ እየታየ ያለው ምንድነው? የዚህ የጋራ ጉዳይ ላይ ሞር ትኩረት እያገኘ እንደ ሀገር የሚያስተሳስሩን አንድ የሚያደርጉን እንድንቀጥል ትኩረት መሻት የሚፈልጉ ትኩረት ማግኘት የሚገባቸው ነገሮች ላይ ትልልቅ ስራዎች የተሰሩበትና እየተሰሩ ያሉበት ሁኔታ ነው ያለው። ያ ምንድነው? አንዱ የፌደራል ስርዓት ወይም ደግሞ የህብረ ብሔራዊ አንድነቱ ምን ያህል እየተጠናከረ ምን ያህልስ ደግሞ ለአብሮነትና ለጋራ ጉዳይ በጋራ መቆም ምን ያህል እየጨመረ እንደመጣ ማየት እንችላለን። ዘንድሮ ለ20ኛ ጊዜ የሚከበረው በዓል የሁሉም ኢትዮጵያውያን አሻራ ያረፈበት ታላቁ የህዳሴ ግድብ ግንባታ ተጠናቆ በተመረቀበት ማግስት መሆኑ ልዩና ታሪካዊ እንደሚያደርገው ተገልጿል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። እንቀጥላለን። ወደ ሌላኛው ባጫጭር ወደምንመለከተው ጉዳይ ስናልፍ የክልሉ ፍርድ ቤቶች ለህብረተሰቡ ቀልጣፋና ጥራት ያለውን የፍትህ አገልግሎት እንዲሰጡ ሪፎርም እየተደረገ ነው አሉ የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋለ ፈይሳም። የሪፎርሙ ዋና ዓላማ የተገልጋዮችን ጊዜና ጉልበት በመቆጠብ ጥራት ያለውን አገልግሎት ተደራሽ ማድረግ መሆኑን የገለጹት ፕሬዝዳንቱ ለዚህም አሰራሮች ዲጂታላይዝድ እየተደረጉ እንዳሉ ተናግረዋል። አሰራሩ ባለጉዳዮች ወደ ማዕከል ሳይመጡ ባሉበት ሆነው በበይነ መረብ የዳኝነት አሰራር የፍርድ ሂደቱን በመከታተልና ማስረጃዎችን በማቅረብ ብያኔ የሚያገኙበት እንደሆነ አቶ ቦጋለ አመላክተዋል። ፍርድ ቤቶችን ወረቀት አልባ የማድረግ ስራ መረጃዎችን በኢንተርኔት ሰርቨር በማከማቸት ግልጸኝነትና ተደራሽነትን ከማስፈን ባሻገር የመረጃ ደህንነት ከማስጠበቅ አንጻር ተጨባጭ ውጤት እንደሚያመጣ ማስታውቀዋል። በተጨማሪም ደንብና መመሪያዎችን በማሻሻል ለሪፎርሙ ትግበራ መሰረታዊ የሆኑ አዳዲስ ደንብና መመሪያዎችን የማርቀቅ ተግባራት መከናወናቸውን ፕሬዝዳንቱ መናገራቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ መረጃ ያመለክታል። በክረምት በጎ ፈቃድ አገልግሎት ከመንግስት ካዝና ሊወጣ የነበረ ከ20 ሚሊዮን ብር በላይ ማዳን መቻሉን የሳውላ ከተማ ወጣቶችና ስፖርት ጽሕፈት ቤት ገለጸ። ከተማ አስተዳደሩ 2017 ዓ.ም የክረምት በጎ ፈቃድ አገልግሎት ማጠቃለያና የ2018 ዓ.ም የበጋ ወራት በጎ አገልግሎት ተግባር ማስጀመሪያ መርሃ መድረክ አካሂዷል። የሳውላ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ አንተነህ በለጠ የበጎ ፈቃድ አገልግሎት ወጣቱ በራሱ ተነሳሽነት ዕውቀቱንና ጉልበቱን ተጠቅሞ ማህበረሰቡን የሚያገለግልበት ተግባር መሆኑን ጠቁመዋል። ባለፈው ክረምት 16000 በላይ ወጣቶችንና ከ46000 በላይ የህብረተሰብ ክፍሎችን ከመንግስት ካዝናና ከህብረተሰቡ ሊወጣ የነበረውን ከ20 ሚሊዮን ብር በላይ በማዳን ከ46000 በላይ ዜጎችን ተጠቃሚ ማድረጉንም ገልጸዋል። የሳውላ ከተማ ከንቲባ ዶክተር ንጉሴ መኮንን በበኩላቸው የወጣቶች በጎ ፈቃድ አገልግሎት የበጎነትና የመረዳዳት ባህልን ትውልዱ እንዲያዳብር የሚረዳ ዘርፍ ነው ብለዋል። የተጀመሩ በጎ አገልግሎት ተግባራት ቀጣይነት እንዲኖራቸውም የመንግስትና የባለድርሻ አካላት ድጋፍና ክትትል መጠናከር ይገባል ብለዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ መረጃ እንደሚያመለክተው